እውነቱ አንቺ ሰዎቹ ልጅ ነሽ አይደለሽም የሚለው ነው። ከአባትሽ ጋር ወይም ከቤተሰቦች ጋር የምትኖር ደግሞ እውነታው ከታወቀ በኋላ የሚመጣ ምርጫ ነው። አንቺ ነገሩ ዘገዩ ደግሞ መቼ ነው በጠዋት መተሽ ረብሸሽን የምታውቂው? ማለቴ ከረብሽኳችሁ እኮ ነው። ዛሬም ልክ እንደ ትናንቱ ነሽ። በሰዓቱ ገብተሽ ስራሽ መስራት አለብሽ። እሺ ትዬ ይቅርታ። አሁን በግቢና ቁርስ ስሪ። ማን ነበር ስምሽ? እኔ ነው። አንቺ ነው። ምን ደነገጥሽ? አይ ስሜ ሲጠፋቦት እኮ በጣም ግራ ገባኝ። አረ ስምሽን የመያዝ ግዴታ አለብኝ? አረ እንደሱ ማለቴ ሳይሆን። እና ምንድን ነው? እሺ በቃ ይቅርታ። ሰማሽ? ዛሬ ምርመራው ይደረጋል። በምንም አይነት ሁኔታ ወደኋላ ማለት የለም። እትዬ አንድ ነገር ላስቸግሮት። ይሄ ምርመራ የሚደረገው የልጆችን ፍላጎት ለማሟላት እንጂ አንቺ እውነተኛ እንዳልሆንሽ አውቃለሁ። ሰላማችሁ ይብዛ ውድ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች እንዴት ናችሁ? ላይክና ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። እንዴት ናችሁ? ደህና ናችሁ ወይ? ኖላዊ ድራማ ተለቋል። ሰላም እዚህ ጋር እናቷን እየጠየቀቻት ነበረ። ምን ብላ ነው የምጠይቃት? አንቺና አባዬ ለምንድን ነው አብራችሁ የማትሆኑት? እንዴት ናችሁ ስትላት፣ ማለት እንዴት ናችሁ ምን ማለት ነው ትላታለች። ማለትማ ገብቶሻል እማዬ፣ ምን ሁኔታ ውስጥ ነው ያላችሁት? እንዴት ናችሁ ምናምን ስትላት፣ አባታችን እና አንቺ ለእኛ እንደሚያገባሽ ሁሉ አባታችን ያገባዋል። እናንተ እኛን በእኛ እንደሚያገባችሁ እኛም በእናንተ ያገባናል ትላታለች። እና ምን ማለት ነው ስትላት፣ አብራችሁ እንድትሆኑ እንፈልጋለን፣ ጥሩ ነገር እንዲኖራችሁ እንፈልጋለን ምናምን ትላታለች። እናትየዋ ተናዳ፣ ሁለተኛ ይህን ጥያቄ ከውስጥሽ አውጪው፣ እንኳን በህይወት እያለን ሞተን እንኳን አብረን መሆን አንችልም ምናምን ብላ ትነግራታለች ማለት ነው። ሰላምም እጅግ በጣም ደነገጠች፣ በጣም ተናደደች እና አብረው እንደማይሆኑ ስለነገረቻት ነው ማለት ነው። እና ጓደኛዋ ደግሞ መታ ነበረ ዛሬ የሚል ወይዘሮ ባዩሽ መታ ነበረ ቤት። ቀልቧን ገፋ ነው የተመለሰችው። መስፍንን አላየችውም፣ አልሰማችም ነበረ እሱ መምጣቱን። ከዛ ግን ቤት ስትመጣ በጣም ነው የደነገጠችው። በርሱ ሲከፍትላት እጅግ በጣም ደነገጠች። ምክንያቱም እንግዲህ የድሮ የሆነ ጦስ ይኖራቸዋል ሄዶ ነው እና በጣም ደንግጣ ነበረ የተመለሰችው ማለት ነው። ከወጣችን በኋላ ልጅቷን አግኝታታለች ማለት ነው። የሚገርመው ነገር ልጅቷን ቤተክርስቲያን ነይ ብላ ከጠራቻት በኋላ አብራ ስትሄድ ስትመለስ ሀና አየች። በጣም ነው የደነገጠችው ሀና፣ በጣም ነው የደነገጠችው ሀና። ምክንያቱም እንዴት አብረው ሊሆኑ ቻሉ? እንዴት አብረው ሊታዩ ቻሉ? ምንድን ነው ይሄ ነገር? ምን እየተካሄደ ነው? ምንድን ነው ብላ በጣም ደነገጠች። እና ደግሞ ለአሲር ሁሉንም ነገር ነግረዋለች። ሚስጥሯን በሞላ እንዳለ ነገረችው። እሱም በጣም ደነገጠ። አሲርም በጣም ነው የደነገጠው። ምክንያቱም እንዴት ምናምን፣ ግን ያው አስጠንቅቃ ነው የነገረችው ለአባቴ እንዳትናገር ብላ ማለት ነው። አባቴ እንዳትናገር ብላ አስጠንቅቃ ነው የነገረችው። ያው አይነግረውም፣ ግን ያው ስሜቷ ይታወቃል። አባትሽን የታላወቀ ምናምን እንዴት ሳያውቁብሽ ስላት ታውቀዋል፣ ግን ላለመጠየቅ ፈርቶ ነው ትላለች ማለት ነው። የሆነ ነገር እንደሆንኩኝ ላለመጠየቅ ያው ፈርቶ ነው እንጂ ገብቶታል። የሆነ ነገር እንደሆንኩኝ ገብቶታል ምናምን ትለዋለች። እንግዲህ ይህንን መናገር ከባድ ነው። ሰላምም ሄዳ አባቷን ጠይቀዋለች ማለት ነው። ሆስፒታል ሄዳ አባቷን ጠይቀዋለች። አብሬ ጄሽ ካልጠየቅኩት ብላ ነበረ። ከሆስፒታል መልስ ደግሞ ምርመራ ለማድረግ ወደ ሆስፒታል ሄደዋል። ምርመራው ተደርጓል። እንግዲህ ኦልሬዲ ምርመራው ተደርጓል። እስኪ የምናየው ይሆናል ማለት ነው። ምርመራው ምን እንደሚሆን የምናየው ይሆናል። ምክንያቱም ያው እውነታው የሚወጣ አይመስለኝም። ምክንያቱም ይቺ ባዩሽ ከዶክተር ጋር ትነጋገራለች ይመስለኛል። እንደዛ ነው እንትኗ ማለት ነው። በቃ ባዩሽ እርግጠኛ የሆነችበት እንትን አለ። ከዶክተር ጋር መነጋገር ሳይሆን
ፀጉሩን እንትን ትለዋለች ይመስለኛል። ፀጉሩን ትቀያይረዋለች። ከፀጉር ነው ናሙና የሚወሰደው እና ፀጉሩን የምትቀያይረው ይመስለኛል። እስኪ የምናየው ይሆናል ማለት ነው። እናንተም እስኪ ላይክ እና ሼር ሰብስክራይብ እያደረጋችሁ ተከታተሉን ማለት ነው። የምርመራ ውጤቱ መጥቶ ይፋ እስክናደርግ ድረስ በጣም ነው የቸኮልኩ የሚሆነው ድረስ በጣም ነው የቸኮልነው ማለት ነው። ምክንያቱም እውነት በቃ ሀኒ ግን ለሀኒ በጣም ከባድ ነው የሚሆነው አሁን በጣም ምክንያቱም ማለት ያው ውጤቱ እንዳልኳችሁ ተቀያይረዋለች እና ውጤቱ ስለሚቀያየር ሀና በጣም ከባድ ችግር ውስጥ የምትገባ ይመስለኛል። ምክንያቱም በሁሉም ዘንድ ተቀባይነትን ታጣለች። ከዛ ከስራም የምትወጣ ይመስለኛል። ከስራ ራሱ የምትባረር ይመስለኛል። ይቺ የተረገመች ባዩሽ እያለች ልጅቷ ሰርታ እንዳትበላ ነው የሆነችው ማለት ነው። ሰርታ እንዳትበላ ሰርታ ራሷ እንዳትቀይር አባቷ እንዳታስታምም ነው የሆነችውና ከባድ ሁኔታ ውስጥ ናት ወይዘሪት ሀና። እንግዲህ የምናየው ይሆናል። እርግብ ግን ከአሁኑ ተንቀጥቅጣለች። እኔ ማየት የምፈልገው ግን ሰላም ሀና የእነሱ ልጅ እንደሆነች ሴትዮዋ ተረድታ ማነው አውቃ ውጤቱ እንደዛ ሆኖ ሰላም ላይ የምታሳየው አክት ማነው ሀና ላይ የምታሳየው አክት ሴትዮዋ እንድታፍር ነው ማለት ምኞቴ ማለት ነው። ምክንያቱም ማን ነበር ስምሽ ምናምን እያለች ነው። የእውነት ተደብቆ አይቀርም አንድ ቀን ማውጣቱ አይቀርም እና ያኔ ምንድን ነው የምትሆነው ሴትዮዋ ማለት ነው። እዚህ ጋር እንደምታዩት ከልጆቹ ጋር እየተጣላች ነበረ። እንዴት ባሽሙር ይሰድቡኛል ምናምን ብላ አመዳም ምናምን እያለች ሄዳ አሲርንና ሀናን ሰድባቸው ነበረ። ከዛ አክስትየዋ አይታ ጸባይ አድርጊ አንቺ ልጅ ትላታለች። ጸባይ ይኖርሽ እንደዚህ ሆነሽ ታስበይኛለሽ፣ ገደል ትከችያለሽ። እዚህ ቤት ወይ ገድለን ወይ ሞተን ነው የምንወጣው እንጂ ዝም ብለን አንወጣም ትላታለች። እና በጣም የምትገርም ሴትዮ ናት ወይዘሮ ባዩሽ። በቃ በሜላት ገንዘብ ሰክራለች፣ ኦልሬዲ ሰክራለች ማለት ይቻላል። እና እየተቆጣቻት ነበረ። አክስቴ ምንድን ነው ምን ችግር አለው ብናገር ምንም አትበይ ነው እንዴ ምናምን ስትላት፣ አዎ ወይዘሮ ሜላት በጣም አደገኛ ናት። እንኳን ልጅ አለመሆንሽን ተጠራጥራ እንዲሁ ራሱ አደገኛ ናት። ሀናን እንዳይመስልሽ እንደዚህም ብትሆንባት ትወዳታለች። በሀና ልትቆርጥ አትችልም እያለች በጣም ልጅቷ ግን በጣም ፈርታለች ማለት ነው። እና እንግዲህ አብረን የምናየው ይሆናል። እናንተም ላይክ ሼር ያረጋችሁ ሰብስክራይብ ያረጋችሁ ቤተሰብ ሁኑ።